ያለው ማጠፋ ሚስት ማጠፋች ቀጣ መጠየቅ ያለባት ሚስት ናት። የምር በጣም አስቀይሜ ያለው ተረዳኝ። ስለምወድ አንተን ማጣት ስለማልፈልግ ስሜቱ እንዲገባ ስለፈለግኩ ነው። እና ተቀየማችሁ ካላችሁ እንግዲህ የምታውቁኝ ሰዎች ታውቁኛላችሁ። እልህ እስኬት እንደሆነ ብቻ ያው ትረዱኛላችሁ ብዬ አስባለሁ። ስላለማጣት ስለምወደው በቃ እንዲረዳኝ ስለምፈልግ ሆነ ለዛ ነው። ተፈጸመ። በአዲስ ምዕራፍ እና በሌላ ፕሮግራም እስከምንገናኝ ድረስ በጣም በጉጉት ነው የምትናፍቁን። አይ ቀጠሉን ሳስበው ቆይ ሰላም ትበላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ጤና ፍቅር ለሕዝባችን እያልን እንግዲህ ቪዲዮዋችን ጀምረናል። ፍትፈታችንም ማለት ነው። በሶፊ ይሁንላችሁ፣ በሰሊጥ በተልባ ይሁንላችሁ፣ በምን ይሆንላችሁ? ወይኔ ሳምራዊት ሸዋንግሰው ድምፅሽ፣ ወይኔ ድምፅሽ ተያዘ። አሁን በዚህ ድምፅ እንዴት ነው ወደ እናንተ የሚመጣው? ወይ አይ። እናም እንግዲህ ድምፃችን ተንኮራኮረም ተጉረመረመ ምንም አለ ወደ እናንተ መምጣታችን መቼም አናቆምም በሚል መፈክር እኔም ወደ እናንተ ከች ብያለሁ ቤተሰቦች ማለት ነው። ዛሬ እንግዲህ በሄሉ ቤት የተለቀቀውን ቪዲዮ አይታችኋል ብዬ አስባለሁ። ፍቅር በፍቅር እኛ ሆነናል። ምንድን ነበረ ወሬኛ የሚያወራ በዶ ብሎ እኛም አቤት ሳምሪ አንቺን ብሎ ገጣሚ ወዲያ ፍቅር በፍቅር ሆነናል። ብቻ በቃ ዞሮ ብላችሁ ይሻላል። ስለዚህ ተዋንያኖቹን እንግዲህ በዝርዝር የተሰጣቸው የነበረውን ካራክተር ገለጽ አድርገን አብራርተን በቀጣይ ምዕራፍ በምን እንጠብቃቸው የሚለውን ነገር ተነጋግረን እንቋጫለን። ከንግግራቸውም አንድ ላይ ጨመር አድርገን እናወራለን ማለት ነው። እናንተ የሚጠበቅባችሁ ላይክ እና ሼር፣ ሰብስክራይብ ማድረግ ብቻ ነው። ሄሉ ግን በነገራችን ላይ ደግሞ አሚ ነው ብለሽ ፒን ያረግሽልኝ ቻናል ማን ነው? እኔ አንቺን ስከተል እግሬ ቀጠናል እንዴ? የኔንስ ቻናል መቼ ነው ፒን የምታረጊው? ሴትዮ እኔ ማየትብሻለሁ አንድ ቀን ሴትዮ። እኔ እኮ የአንቺ ቤተሰቦች እኮ ማለት ነው 5000 ሰው ራሱ አያውቀኝም እውነቱን ስነግርሽ ማለት ነው። ስለዚህ ፈጠን ብለሽ ከመሄዴ በፊት ሳልዞርብሽ ቻናሌን ፒን አድርገሽ አስተዋወቂ። ምንም ፍትፈታ ቢሆን ነገ ከእናንተ ጋር መጥቼ ስለምሰራበት ችግር የለውም። የሆነ መቼም አንቺን ደግፍ የሆነ ካራክተር ካልያዝኩኝ በሉኝ በቃ የአንቺ ሰዎች የአንቺ ኦዲየንሶች አያስቆሙኝም፣ አያስቀምጡኝም። አንቺን ደግፍ የሆነ ካራክተር ይዤ መምጣት አይቀርም አንድ ቀን ሀገር ልግባ እንጂ ማለት ነው። እና ያው ቤተሰቦች ቢያውቁኝ ጥሩ ነው ብዬ ነው። ሄሉ በኋላ ለማወቅ እንዳይቸገሩ ብዬ እኮ ነው። አሁን ካወቁኝ ጥሩ ነው። እና ወይ ፒን አድርጊ ወይ ሼር አድርጊ ነግሬሻለሁ። ጊዜ ማፍጠጥ ነው እንዴ? አፍጥጠንም አልሆነልንም። እና ዛሬ ማውራት እንኳን አልችልም። በእናታችሁ በመሀል ይቀርበሩ ብን እያለብኝ ነው የጉንፋን ማለት ሁላችንም ጋር ተነስቷል። ዝንጅብሉ ምን ጠጡ እህቶቼ፣ ተኳክሱት። ማር ካለ በማር ዝንጅብላችሁን ገጥም አድርጋችሁ ጠጡ፣ እርድ አድርጋችሁ እንዳሰሟቸው። እና እንግዲህ ስለ ካራክተሮቹ ጥቂት እንላለን። መጀመሪያ ቀንደኛዋ ከዋና ተዋናዋ ከሄሉሻ ነው የምጀምረው። ሄሉሻ እንግዲህ ሁላችሁም የምታቆኝ ታቆኛላችሁ ብላለች። አዎ በደንብ እናቅሻለን። እያወቁሽም ሽምጥጥ ያረጉሽም ምን አገባል? ይሸምጥጡ፣ ችግር የለውም ማለት ነው። ሳያውቁሽም የፈረዱብሽ አይፈረድባቸውም። እውነት ነው፣ ግድ ነው። ሰው እኮ ባየው ነው አይደል እንዴ የሚስለው? እና ሰው ባየው እስከሚስል ድረስ ባየው የፈለገው ቢሰጥሽ ምንም አይደለም። ግን እኔ ያው ረጅም ጊዜ የሚያውቁ ሰዎች ሲናገሩ ያሳዝኑኛልም ይገርሙኛልም። ከዛ ውጭ ችግር የለውም። አዳዲስ ኦዲየንሶች ቢናገሩ ምንም ችግር የለውም። ያው አንቺን ማመጣጥሽ የሚናገርሽ እንዲናገርሽ የሚደግፍሽ እንዲደግፍሽ ስለሆነ አያስደንቅም። ነገር ግን ከተናገርሻት ንግግር ያልተዋጠችልኝ ልንገርሽ። ባል ማጠፋ ሚስትም ማጠፋ ይቅርታ መጠየቅ ያለባት ሚስት ናት። ያልሽው ነገር ግብዳ ኤክስ ምሽ ወያ ትንሽ ሳይሆን ትልቅ ኤክስ ነው። ምክንያቱም ወንድም ይሁን ሴት እኩል ነው። የሰው ልጅ ካጠፋ አጠፋ ነው። ይቅርታ መጠየቅ ግዴታ ነው። ተሸናፊነት አይደለም። ይሄ ፍቅር፣ ይቅር ባይነት፣ ይቅርታ መጠየቅ መሸነፍ አይደለም።
ፍቅር ማሳየት ነው። ስለዚህ አንቺም እሱም ጥፋት ነበረባችሁ፣ እኩል ነው ይቅርታ መጠያየቅ ያለባችሁ። የእናንተ ሌሎች ህይወትም ላይ ቢኖር ምንጊዜም ሴት ልጅ እየተበደለች እየተረገጠች ይቅርታ እየጠየቀች ትግባ የሚል ህግ የለም። ህግም ሳይሆን በማንኛውም ነገር በአሁኑ ሰዓት እኩል ነን። ለምሳሌ አሁን ምናልባት ወንድ ልጅ ቀና ብለሽ አትመችውም፣ ይሄ ነውር ነው እንጂ ይቅርታ መጠያየቅ እሱ ከቀኝ ከግራ ሲያላገኝ ከርሞ ወንድ ልጅ ቢያጠፋም ሴት ናት ይቅርታ መጠየቅ ያለባት እያልኩኝ ይቅርታ እየጠየቅኩ ልገባ አልችልም። ምክንያቱም ካጠፋ ይቅርታ መጠየቅ አለበት፣ እሱ ፈጣሪ አይደለም። ማንኛውም የሰው ልጅ ይሄ እንዲስተካከል ስለፈለግኩ ነው። ሌሎችም ቢሆን ይሄን ነገር ይዘውት እንዲቀጥሉ ስለማልፈልግ ማለት ነው። እና ይሄ ትክክል አይደለም። ይቅርታ ያጠፋ ሰው ሁሉም ይቅርታ ይጠይቃል ማለት ነው። ሌላው ነገር ልዑልዬ ጠንበለሌ እርጋታ ብቻ በቂ እኮ ነው። እርጋታ ብቻ። ያው በመጨረሻው አካባቢ ላይ አንድ ቪዲዮ ላይ ብቻ ነበር ያናደድከኝ። እሱም አንደኛ መሬት ለመሬት መጎተት እምቢ ካለች ማቆም ነበረብህ። ሁለተኛ ደግሞ ልዩን አምጥተህ ማስመታት ወይም ደግሞ እንትን ማለት ቤቷ ድረስ ማምጣት የለብህም። ምንም ጥሩ ነገርም አሰበችም አላሰበችም ተቃራኒ የነበረ ሰው በአንድ ቀን ግልብጥ ብሎ ጥሩ ሆኖ ቢመጣላችሁ የገሃዱ ዓለም እውነት ስለሆነ የምነግራችሁ። በነገራችን ላይ ይሄ ሁሉ የተሰራው ነገር የገሃዱ ዓለም እውነት ነው። ወደድኩኝ መልካም አረግኩኝ ብለው ቀርቧችሁ ለእናንተ ጉድጓድ የሚነሱ ብዙዎች አሉና ምናልባት የልዩን ባህሪ የተላበሰችው ካራክተር ይሄን ነው የሚያሳየው። አሁን ራሱ ኢቭን እንደዚህ ከቀረበች በኋላ ሌላ አዲስ የሚጎዳ ነገር ልታመጣ ትችላለች። ዝም ብላችሁ ጠብቆ ወደፊት ማለት ነው። በቃ አንድ ሰው የሚገርመኝ ነገር ማለት ነው የሆነ ሰው ተሰድቡትና ልክ መጨረሻ ላይ አዲስ ነገር ይዞ ከመጣ በቃ ያንን ሰው እንዴት ነው የምታደርጉት? በቃ እንደ መልአክ ትቆጥሩታላችሁ። ያ ሁሉ የበደለውን ነገር ትታችሁ ማለት ነው። ኦዲየንሶች ትልቁ ችግራችሁ። ስለዚህ ይሄ ትክክል አይደለም፣ ተገቢ አይደለም። በገሃዱ ዓለም እኔ አሁን ለምሳሌ ሄሉን ብሆን ልዩን አልቀበልም። ይቅርታ አደርግላታለሁ፣ በይቅርታ ምናለው ይቅርታ ተባብዬ ግን ከህይወታችን መውጣት እንዳለባት ነው የምነግራችሁ። ምክንያቱም የፈለገ ተአምር ቢሆን አንዲት ሴት ልጅ ያፈቀረችው ሰው ከሌላ ሰው ጋር ወንድም ይሁን ሴት ያፈቀረችው ሰው ከሌላ ሰው ጋር እያየው ከሱ ጋር ጉርብትና ወዳጅነት ፈጽማለሁ ማለት ስህተት ነው። የእነሱ ህይወት በተስተካከለ ቁጥር ይናድዳል። የዛ የላይፍ ባለቤት የሆነ ለምሳሌ እያልኳቸው ያለሁት ልዩ ሄሉና ያ በሚኖሩት ህይወት ባየቻቸው ቁጥር ልዩ ትናደዳለች። እመኑኝ፣ የተስተካከለ የአማረ ህይወት እንኳን ቢኖራት በእነሱ ትቀናለች። ይሄ ያለ ነው። ማንኛውም ሰው ሊያደርገው የሚችለው ነገር ነው። ስለዚህ ከቀድሞ ኤክሱ ጋራ እንዲገናኝም አልፈልግም የኔ ባል ቢሆን። ሲቀጥል ደግሞ እኔም ላገኘው ልኮራበትም አልፈልግም። ለአንዴ ይቅርታ እጠያየቃለሁ። ስለዚህ ግን ግልብጥ ብላችሁ አሁን እናንተ ያየሁት የልዩን ጥሩነት ጥሩነቷ ምንም ምን እዚህ ጋር የሚታየኝ ነገር የለም። ሰዎች እያስመሰሉ ብዙን ሰው እንደዚህ ጉድጓድ ውስጥ የሚጨምሩ አሉ። ገባችሁ? በእርግጥ ልጅቷን ስለተሰጣት ካራክተር ነው የማወራው እኔ፣ የተሰጣትን ካራክተር እንጂ በተግባር ይችላል ማለት አይደለም። ስለዚህ እንደዚህ አይነት ሰው ሲመጣባችሁ በህይወታችሁ ከህይወታችሁ ማራቅ እንጂ ከርቅ በኋላ ያለ ምንም አይነት ህይወት ሊኖር አይገባም ባይነኝ ማለት ነው። ልዑልዬ በቃ ታውነሽዋል። ጀግና ወንድም ነበርሽ። መከታ የቱ መከታ፣ ረጋ ያለ በመናገር ሳይሆን በማድረግ በተግባር የሚያሳይ የኔ ጠንበለል ማለት ነው። በቃ እና እንትና ኪራ ብዙም አልተወንም። ብዙም ቪዲዮ ላይ ስላልገባ እኔ አላውቅም ስንት ቪዲዮ ነው የገባው። ስላልገባ ስለሱ ካራክተር ብዙ መናገር አልችልም። ምክንያቱም ግን ብዙ ቢሰራ አይችልም። ሲጀመር መለማመድ ይቀርሃል ኪራ። በደንብ ተለማመድ። ድፍረትና መሀላ አታብዛ። ሁለት ቪዲዮ ላይ ነው ያየው። አንዱ ቪዲዮ ላይ በተለይ መጨረሻ አካባቢ የሰራው ቪዲዮ ላይ በጣም ነው የምትምለው እና መሀላ አታብዛ። ከዛ ውጪ በቃ የምትሰራውን አሁን ሄሉ ራሱ አሁን አንዳንዴ ሳቋ ያመጣት። አንደኛ ግን ከዚህ ውስጥ በጣም የተወነ ሰው ቢኖር ያብ ነው። እውነቱን ለመናገር ግን ያብ የተወነው ባህሪው ረድቶታል ብዬ አስባለሁ። ትክክለኛ ባህሪው እንዲሁ ስስለው
ፊቱ የሚያሳዝን የሆነ ደስ የሚል ፊት አለው፣ ግን ደግሞ እልህኛና አልሸነፍ ባይ ነው። ከውስጡ ያለው ነው የምነግራቸው፣ ዋናውን ሰው ነው የምነግራቸው። እና ያ ረድቶታል። ገባቸው? በቃ የእውነት አስመስሎት ሁሉ ነገር እንትን ብሎለት ነበረ። ከውስጡ ያለው ስሜት ሲገልጽ የነበረው ማለት ነው። ሄሉ ሲከፋትም ማልቀስ ስትደሰትም መደሰት ስለሆነ ሁለቱም ካራክተሮች ሄደውባታል። በመሀል ሳቋ የሚመጣው ስትደሰት ስለምትስቅ ባህሪዋን ይዛ ሄደችው። ልዩም እንደዛ። ልዩ በጣም ኮስተር ብላ ነገሮችን ስትሰራ በደንብ ነበረ ተጋፍጣ መሰራ የነበረችው። ውስጧ ያለውን ነው ያወጣችሁ። ገባችሁ? የውስጣችሁ አንዳንዴ ውስጣችሁ ያለ ማንነታችሁ ሲጨመርበት ለምትሰሩት ካራክተር ይረዳችኋል ማለት ነው። ኪራ በደንብ ተለማመድ። በቀጣዩ ባበደ ነገር እስከምናገኛችሁ በጣም የምትናፍቁኝ እኔ በበኩሌ። ይህ ህዝብ ፍቅር አይወድም። ተበጣበጡና አዲስ አጀንዳ ፈልጉና እውነት የምናገር እኔ በተለይ ጭር ሲል ደስ አይለኝም። የምን እርቅ ነው እናው ሸዋ እና ደግሞ እዩት፣ ማየት ትችላላችሁ። የሄሉ ከ1 ሰዓት በላይ ሆኖታል። ቪዲዮ 17,000 ምናምን ነው የታየው። የጸቡ ግን ቪዲዮ ቢሆን ኖሮ 70-80 ሺህ ያደረሳችሁት ነበረ። ምን አይነት ህዝብ ናችሁ ግን እናንተ? ፍቅር ሲሆን 0፣ ጸብ ሲሆን ኦቨር ነው የምታዩት። ታዲያ እና እነዚህ ልጆች ምን ፍቅር ይዞላችሁ ይምጡ? እናንተ አንዳንዴ ሰላምን ፈልጉ እንጂ ሰላምን ይው እንጂ ቅመሞች። ምንድን ነው ሁሌ ጸብ ጡጥ የምታዩት? ሁሉም ዩቲዩበር ጋር ጸብ ሲሆን ኦቨር ነው ቪው፣ ፍቅር ሲሆን ግን የለም። ስለዚህ ወደ ፍቅር ጠጋ በሉ። መጀመሪያ ራሳችሁን አጽዱ። ኦዲየንሶች እኛን ከመጨቅጨቃችሁ በፊት እናንተ ጥሩ ነገር ስንሰራ አበረታቱ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ እንዳይረዝም። ነገ በኮሜንት እመለሳለሁ። ባይ ባይ።